የአዲስ አበባ ደንብ ማስከበር ባለስልጣን በዋነኛነት የተቋቋመበት ምክንያት ደንብና መመሪያዎች አሰራሮች ተፈጻሚ እንዲሆኑ ከማድረግ አንፃር በከተማችን ውስጥ የሚታዩ የደንብ ጥሰቶችን እንድንከላከል ወደ 9 የሚሆኑ የደንብ መተላለፎችን ከደንብ መተላለፎች ለደንብ ማስከበር አስቸጋሪ ናቸው ብለን የለየናቸው የጎዳና ህገወጥ ንግድ አለ፣ ህገወጥ ግንባታና ህገወጥ መሬት ማስፋፋት አለ። በከተማ ውስጥ እንዳይፈጸሙ እንከላከላለን፣ እንቆጣጠራለን። ተፈጽመውም ሲገኙ ደግሞ እርምጃም እንወስዳለን። ከተማችን እያማረች ውብ የሆነች በኮሪደር ልማቱም በሌላውም ልማት ከተማችን በራሷ ከክብርት ከንቲባችን ጀምሮ በየደረጃ ያለው አመራር የኮሪደር ልማቱን በመምራትና የከተማ ገጽታውን በመቀየር ሌት ተቀን 24/7 እየተሰራ ነው። በደረቅ ቆሻሻ አወጋገድ በፍሳሽ ቆሻሻ አወጋገድም የከተማውን ገጽታ እንዳይበላሽ ይሄንን ይቆጣጠራል፣ እርምጃ እንወስዳለን ማለት ነው። አዲስ አበባ ከተማ የኢትዮጵያ ከተማ ነች፣ የአፍሪካ እንዲሁም በጣም በዓለምም የኮንፈረንስ ከተማ ነች። ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎች የሚካሄዱባት ከተማ ነችና በዚህ ደረጃ ትልቅ ከተማ በርካታ ኩነቶች የሚፈጸሙበት፣ በርካታ የልማት ስራዎች የሚሰሩበት፣ በርካታ ጎብኚዎች የሚመላለሱበት የፖለቲካም የሁሉም ሴንተር ነች። የአዲስ አበባ ደንብ ማስከበር ባለስልጣን በዋነኛነት የተቋቋመበት ምክንያት በከተማችን የሚታዩ የደንብ መተላለፎችን ለመከላከል፣ ለመቆጣጠር እና በተለይ ህብረተሰቡ ህጋዊ በሆነ መንገድ ማንኛውንም የሆነ አገልግሎት እንዲያገኝ ከማድረግ አንፃር በከተማችን ውስጥ የሚታዩ የደንብ ጥሰቶችን እንድንከላከል ይሄ ተቋም አስፈላጊ በመሆኑ ነው የተቋቋመው ማለት ነው። የከተማ አስተዳደራችን ይሄን ተቋም ሲያቋቁም መልሶም ሲያደራጀው በአዋጅ ቁጥር 150 2015 በተሻሻለው የፓራ ሚሊተሪ ቅርጽ ይዞ ከተደራጀ በኋላ ከምንም በላይ ዋና ዓላማው ህብረተሰቡን ግንዛቤ የማስጨበጥ የህብረተሰቡን ወደ ቅጣት ከመውሰድ ይልቅ ስለ ደንቦች፣ ህጎች፣ አዋጆች አጠቃላይ ተቋቁሞ የተቋቋመበትም በከተማ አስተዳደሩ ደግሞ ያሉ ደንብና መመሪያዎች አሰራሮች ተፈጻሚ እንዲሆኑ ከማድረግ አንፃር ትልቅ ኃላፊነት የተጣለበት ተቋም ከመሆኑ አንፃር እነዚህ በየተቋማቶቹ በከተማ አስተዳደሩ በካቢኔ የጸደቁ ደንቦችን፣ አሰራሮችን፣ መመሪያዎችን ወደ ተግባር ወደ መሬት ለማውረድ እንዲያስችል ለህብረተሰቡ ግንዛቤ የመስጠቱ ትልቅ ኃላፊነት ነው ያለበት። በተለይ የደንብ መተላለፍን የሚከላከል የሚቆጣጠር እርምጃ የሚወስድ ተቋም ያስፈልጋልና የደንብ ማስከበር ባለስልጣንም የተቋቋመበት ዋናው ዓላማው በከተማው ውስጥ የከተማውን ገጽታ የሚያበላሹ ንግድ እንቅስቃሴን የሚያውኩ የነዋሪውን እንቅስቃሴን የሚያውኩ እንዲሁም ደግሞ በአጠቃላይ በጤናም በስነ ምግብም በተለያዩ መንገዶች የሚፈጸሙ ህገወጥ ተግባራትንና ህገወጥ ደንቦችን የሚተላለፉትን ለመቆጣጠርና የከተማዋን ገጽታም በሁሉም መልኩ ለማስተካከል ለመጠበቅ የተቋቋመ ባለስልጣን መስሪያ ቤት ነው። በዋናነት እንግዲህ የደንብ ሁለት ፓርቶች ነው ያሉን በኦፊሰሮቻችንን በምንመለከት ጊዜ አንደኛው ፓርቱ የቅድመ መከላከል ስራዎችን የሚሰራ የቅድመ መከላከል ኦፊሰሮች የምንላቸው በተለይ ለህብረተሰቡ ወንጀል ወይም ደግሞ የደንብ መተላለፎች እንዳይከሰቱ አስቀድሞ ለህብረተሰቡ ግንዛቤ የሚሰጡ ቤት ለቤት በመሄድ ግንዛቤ የሚሰጡ በትምህርት ቤቶች ዙሪያ ግቢ ውስጥም በመግባት ከኤሌመንተሪ ሃይ ስኩል እስከ ዩኒቨርሲቲም ድረስ በመግባት ግንዛቤ የሚሰጡ በብሎክ አደረጃጀት ግንዛቤ የሚሰጡ በመድረክም በተለያየ ዘዴ ብቻ ተጠቅመው ግንዛቤ የሚሰጡ ኦፊሰሮች አሉን ማለት ነው። የደንብ መተላለፍን
ይኖራሉ። እነዚህን የደንብ መተላለፎችን የሚቆጣጠር የሚከታተል ተቋም ስላስፈለገ ነውና የተቋቋመው። ወደ 9 የሚሆኑ የደንብ መተላለፎችን በከተማ ውስጥ እንዳይፈጸሙ እንከላከላለን፣ እንቆጣጠራለን። ተፈጽመውም ሲገኙ ደግሞ እርምጃም እንወስዳለን። አንደኛው ከመሬት ጋር የተያያዙ ተግባሮች ናቸው። ከመሬት ጋር የተያያዙ ተግባሮች ወደ 3 ተግባሮች አሉ። አንደኛው ህገወጥ የሆነ የመሬት ወረራ ነው። ሁለተኛው ህገወጥ የሆነ ግንባታ ነው። ሶስተኛው ደግሞ ህገወጥ የሆነ ደግሞ የመሬት መጨመር ተግባር ነው፣ መተላለፍ ተግባር ነው። ከነዚህ ደንብ መተላለፎች ስንል መሬት ትልቁ ሀብታችን ነው። የከተማውም ትልቁ ሀብት ነው። መሬት በህገወጥ ወጦች እንዳይወረር የከተማው ሀብት ትልቁ ሀብት እንዲጠበቅ እነዚህን በተለይ በመንግስት እጅ ያሉትን መሬቶች ባንክ አስገብተን እንጠብቃለን። እንዲሁም ደግሞ ከዛ ውጭም ያሉትን ደግሞ ያላግባብ ተወረው ህገወጥ ግንባታዎች እንዳይፈጸሙባቸው እነዚህንም የመከታተል የመቆጣጠር ስራዎችን እንሰራለን ማለት ነው። ያላግባብ ከከተማው ፕላን ውጪ የሚሰሩ ግንባታዎች ካሉ እነዚህ ግንባታዎች እንዳይፈጸሙ በተለይ የሚመለከተው አካል ካልፈቀደ በስተቀር እንዳይፈጸሙ እነዚህን እንከላከላለን፣ እንቆጣጠራለን ማለት ነው። ተፈጽመውም ሲገኙም እርምጃም እንወስዳለን። እንደ ችግር እያየነው ያለነው በተለይ ህገወጥ ጎዳና ንግድ ከተማዋ እየለማች ካለው አንጻር ጋር ያንን አሁንም አልፎ አልፎ በአንዳንድ ቦታ የልማት ኮሪደሩ ወይንም ኮሪደር ልማቱ ያልተሰራባቸው ቦታዎች ላይ እያስቸገሩ ያለበት ሁኔታ ነው። ከተማዋ የንግድ ስርዓት ያለባትና የንግድ ስርዓት ንግዶች በስርዓቱ የሚከናወኑባት ከተማ ነችና በተለይ በተከለከሉ አካባቢዎች ላይ ንግዶች እንዳይካሄዱ ህገወጥ ንግድ ጎዳና ላይ፣ የሰው መተላለፊያ ላይ እንዲሁም ደግሞ የህዝብ መዝናኛ የህዝብ መጠቀሚያ የሆኑ አካባቢዎች ላይ ንግዶች እንዳይካሄዱ እነዚህን እንከላከላለን። ህገወጥ የጎዳና ንግድን ከዛ ውጪ የበረንዳ ንግድን ህገወጥ የበረንዳ ንግድ በተለይ በእግረኞች መተላለፊያ ላይ የሚከናወኑ ንግዶችንም በዚህ መልኩ እንከላከላለን ማለት ነው። ሌላው የህገወጥ የእንስሳት እርድ ነው። እርድና ዝውውር ነው። እንደሚታወቀው አንድ ዘመናዊ የሆነ ከተማ እርዶች የሚከናወኑበት በቄራዎች ድርጅት ነው። ህገወጥ እርድ እንዳይካሄድ በከተማይቱ ህገወጥ የእንስሳት ዝውውር እንዳይካሄድ ይህንንም ከሚመለከተው አካል ጋር ሆነን እንከላከላለን። ስለዚህ እነዚህን መከታተል ነው፣ መቆጣጠር ነው። ይሄ በጣም ከጤንነትም ጋር የሚያያዝ ነው ማለት ነው። ስለዚህ ይሄንን ይቆጣጠራል፣ እርምጃ እንወስዳለን ማለት ነው። ሌላ ከዛ ውጪ አዋኪ ተግባሮች ናቸው የምንላቸው አሉ። አዋኪ ተግባር ማለት በተለይ ባልተፈለገ መንገድ በአቋራጭ ለመመልጸግ በሚደረገው ጥረት በትምህርት ቤቶች ዙሪያም የመማር ማስተማሩን ስራ በሚያውክ ተግባር መንገድ እንደገናም ደግሞ በከተማ ውስጥ ባሉት ሆቴሎችም መኖሪያ ቤቶችም አካባቢ የስነ ምግባር የወጣቱን ስነ ምግባር በሚጎዳ መልኩ የሚሰሩ ስራዎች አሉ። አንደኛ ጫት ማስቃም፣ ሁለተኛ ቁማር ማጫወት፣ ሶስተኛ ሺሻ ማስጨስና ከሺሻም በላይ የማስጠቀም። ከዚህ ውጪ በተለይ በትምህርት ቤቶች ዙሪያ አልኮል የመሸጥ ከረምቡላ ቤቶች፣ ጆቶኒ ቤቶች የመሳሰሉ እንደገናም ፔኒሲዮኖች አላስፈላጊ ናቸው በትምህርት ቤቶች ዙሪያ እና ይሄንና የመሳሰሉ የመማር ማስተማር ስራዎችን የሚያወኩ አዋኪ ተግባር የምንላቸው ተግባሮች ላይም እርምጃ እንወስዳለን ማለት ነው። አሁን ከተማችን እያማረች ውብ የሆነች በኮሪደር ልማቱም በሌላውም ልማት ጥሩ የሆነች ያለች ሳቢ የሆነች የአፍሪካም ተምሳሌት የዓለም ለጉብኝት ወደዚህ የሚመጡትም የተለያዩ የዓለም ክፍሎችም ህብረተሰቡም እያደነቀ ያለ ከተማ ነው። ይሄ ከተማ በደረቅ ቆሻሻ አወጋገድ በፍሳሽ ቆሻሻ አወጋገድም የከተማውን ገጽታ እንዳይበላሽ እነዚህንም የመከታተል የመቆጣጠር ስራዎችን
እንሰራለን ማለት ነው። በተለይ በዚህ ዙሪያ በደረቅና ፍሳሽ ቆሻሻዎች በተመለከተ እንግዲህ በርካታ ስራዎች ናቸው። በተለይም ይሄን በተመለከተ የከተማ አስተዳደሩ የደንብ ቁጥር 154 ላይ ያወጣቸው አለ። እንደገናም ደግሞ የደንብ ቁጥር አሻሽሎ ደግሞ ደንብ ቁጥር 167 2016 ላይ ይወጡ አሉ። በከተማችን ውስጥ ያሉ ነዋሪዎቻችን ከነዋሪዎቻችን የሚመነጩ ቆሻሻዎች አወጋገድን በተመለከተ ከመኖሪያ ቤቶች፣ ከድርጅቶች፣ ከፋብሪካዎች የሚወጡ እርጥብና ደረቅ ቆሻሻዎች አግባብ ባለው መንገድ ጤንነቱ በተጠበቀ ሁኔታ እንዲወገዱ ከማድረግ አንፃር የሚሰሩ ስራዎች ናቸው ማለት ነው። ከጽዳት ጋር ተያይዞ ሌላው ለትራፊክ እንቅስቃሴ የሚያውኩ ህገወጥ ተረፈ ምርቶች እንዳይከማቹ በከተማ ውስጥ የትም መንገድ ላይ እንዳይጣሉ፣ ሌሎች የመኪና ጥገናዎች፣ የመኪና ማጠቢያዎች በመንገድ ላይ ገጽታን በሚያበላሹ ከተማን በሚያቆሽሹ መልኩ እንዳይከናወኑ እነዚህንም ተግባራት እንፈጽማለን ማለት ነው። ለምሳሌ የኮንስትራክሽን ስራዎች አሉ። በእነዚህ ኮንስትራክሽን ስራዎች የአሸዋ መድፋት፣ የብረት ማስቀመጥ፣ እንደገናም ደግሞ ሌሎችም አጥር ላይ ሊሆን ይችላል። እንደገናም ደግሞ በድልድዮች ሊሆን ይችላል፣ በህንፃዎች ሊሆን ይችላል። ደረጃቸውን ያልጠበቁ ፈቃድ ያላገኙ ማስታወቂያዎችን የመለጣጠፍ ሁኔታዎች ተሽከርካሪ መንገዶችን በመዝጋት የሚሆን የእግረኛ መንገድን በመዝጋት የሚሆን የሚሰሩ ተግባራት ላይ እነዚህም አንዱ ተግባር ነው የደንብ ማስከበር ባለስልጣን ማለት ነው። ከደንብ መተላለፎች ለደንብ ማስከበር አስቸጋሪ ናቸው ብለን የለየናቸው ከመሬት ጋር በተያያዘ ማንኛውም ሰው ባዶ መሬትን ሲያገኝ ከመሬት ተነስቶ መሬት የማጠር እንደገናም ደግሞ ህገወጥ የመገንባት በግሪን ኤሪያዎች ላይ መስራት ተግባሮች ናቸው። ከመሬት ጋር የተያያዙ ሰጣ ገባ የሚባሉ ነገሮች ናቸው የሚታዩት ማለት ነው። ይሄ በጣም ትልቅ ቻሌንጅ ነበር ለተቋሙ እስከ 2016 ድረስ ማለት ነው። ሌላኛው የምሽት ተገን አድርጎ ወይንም ጨለማን ተገን አድርጎ የሚሰሩ ህገወጦች አሉ። ከዛ ውስጥ አዋኪ ድርጊቶች የምንላቸው እንደ ሺሻ ህገወጥ ድርጊቶችን ሌሎች ከዛ ጋር ተጓዳኝ ያሉ ችግሮች አሉ። ወጣቶችን ወደ መጥፎ አቅጣጫ ሊጎትት የሚችል ተግባር የሚያከናውኑ አሉ። ይሄንባቸው እርምጃዎች አሉ። እውነቱን ለመናገር በትልልቅ ባለኮከብ ሆቴሎችም ላይ በመኖሪያ ቤቶችም ላይ እርምጃዎችን ወስደናል። በሚዲያም ገልጸናል፣ አጋልጠናል፣ ቀጥተናል። ነገር ግን ከዛ አሁንም የቆጠናቸው የዘጋንባቸው ስራቸውን እንዲቀይሩ ያደረግንባቸው ቦታዎች ሁሉ ተመልሶ እንደገና የመስራት ፍላጎቶች አሉ። ይሄ ደግሞ አግባብ አይደለም። አሁንም ይሄ ቻሌንጅ እየተፈታተነን ነው። ሌላኛው በተለይ ሌሊት ወይንም ጨለማን ተገን አድርጎ ህገወጥ እርዶች ይከናወናሉ። እሱም እንደ አንድ ምሽት ውስጥ ስለሆነ አስቸጋሪ ከምንላቸው እነኚህ ናቸው። እነኚህን ደግሞ የምንወስድበት አካሄድና ሁኔታዎች አሉ። ከጽዳት ጋር የተያያዘ አንዱ ችግራችን ነበር። ማንኛውም ሰው በፈለገ ቦታ ላይ ቆሻሻ ይጥላል። በራሱም ይጥላል፣ በተሽከርካሪም አምጥቶ ከቤቱ አውጥቶ ይጥላል። በሶስተኛ ደረጃ ደግሞ በተለይ የቆሻሻ አወጋገድ ስርዓታችንን በጣም አስቸጋሪ ነበር። አወጋገድ ስርዓታችን ስል የተከማቸውን ቆሻሻ ከህብረተሰቡ አውጥቶ ወደ የሚያስፈልግ ቦታ ላይ የማስወገድ ተግባሩ በጣም አስቸጋሪዎች ነበሩ። በተለይ ከጽዳትና ከቆሻሻ አወጋገድ ጋር ተቋማት ሰፊም ግንዛቤ የሚላቸው የመንግስት ተቋማትም ጭምር ፋብሪካዎችም በተመሳሳይ ከፋብሪካቸው የሚወጡ ተረፈ ምርቶችን አውጥቶ ከግቢያቸው ውስጥ አውጥቶ ከግቢያቸው ውጭ የመጣሉ ሁኔታዎች ነበሩ። አካባቢው ሙሉ የመቆሸሽ ሁኔታዎች ነበሩና እንደ ከተማችን የከተማችንንም ገጽታ የሚያበላሽ ተግባር ነበር። ከደረቅ ቆሻሻ ጋር ተያይዞ ነው ማለት ነው። ከእርጥብም ቆሻሻ ጋር ተያይዞ በተመሳሳይ ይሄ አስቸጋሪ ሁኔታ እንደገጠመን በተለይ
የከተማ አስተዳደሩ በወሰደው እርምጃ እውነቱን ለመናገር ከፍተኛው አመራር በከተማችን ውስጥ የሚታዩ እነዚህ አስቸጋሪ ነገሮች መሆኑን በመረዳት ለደንብም ለከተማው ማስተዳደር ብቻም ለኛም አሰራር ብቻም ሳይሆን ለከተማው ማስተዳደር የከተማውን መሬት ማኔጅ ማድረግ የማስተዳደር ችግሮች በጣም ጎልተው የታዩ በመሆኑ ከፍተኛው አመራር ይሄን በመረዳት ሰፋፊ እርምጃዎችን ወስደዋል። በከተማ ውስጥ የሚገኙ ባዶ መሬቶች የመንግስት ናቸው ተብለው የሚገመቱ እንዲለዩ ተደርገዋል። በዘንድሮ ጥሩ ስራ ሰራን የምንለው የመሬት ወረራ የቀረበት ነው። ሌሎቹ ማስፋፋትም ቢሆን አምና ከሰራናቸው እጅግ የቀነሱባቸው እና ጥሩ ስራ የተሰራበት ነው ማለትም የሚያስችል ነው። በአሁኑ ሰዓት ወደ 5910 አካባቢ መሬቶችን እየጠበቅን ወደ 10 ሚሊዮን በላይ ካሬ ሜትሮችን እየጠበቅን እንገኛለን። ከምንጠብቃቸው ውስጥም በተለይ ለኢንቨስትመንት ለከተማ ልማት የዋሉ መሬቶች አሉ ማለት ነው። በከተማይቱ በተለይ በኮሪደር ልማት በኩል በርካታ ሰፋፊ ስራዎች እየተሰሩ ነው። የኮሪደር ልማቱ በተለይ ከፍተኛ አድናቆትን ያተረፈ እንዲሁም ደግሞ የህዝቡን ተጠቃሚነት ያረጋገጠ በተለይ ደግሞ ህዝባችን በዚህ በኮሪደር ልማቱ ዙሪያ እጅግ የተደሰተበት ልማት ነውና በተለይ ከተማችን ህዝቧን የሚመጥን ልማት እያመጣ ነው ያለው። ህዝቡ ያው የአዲስ አበባ ከተማ ህዝብ በተለይ ዘመናዊ ከተማ ነች። ከተማችን ዘመናዊ ከተማ እየሆነች ዘመናዊ አኗኗርን ለህብረተሰቡ በማምጣት በኩል ከፍተኛ ስራ ነው እየተሰራው ማለት ነው። በተለይ የከተማ አስተዳደሩ የከተማችንን ገጽታ ከመቀየር አንፃር ለነዋሪዎቿ ምቹ ለእንግዶቿም ተስማሚ እንድትሆን እውነትም ካፒታል ሲቲ እንድትመስል ከማድረግ አንፃር ባለፉት ከ2016 ጀምሮ እስካሁን ድረስ በርካታ ስራዎች ተሰርተዋል። በጣም በኮሪደር ልማቱ ከተማችን ተውቧል። በሌላ በኩል ደግሞ ከዚህ በፊት ዝም ብለው እንዲሁ ሲፈሱ የነበሩ የተለያዩ ቆሻሻዎች ሲደፉበት የነበረ ምንም ይዞ ሲሄድ የነበረው ወንዝ ዛሬ ዳርቻው ለምቶ ውብ ሆኖ ለሰው መዝናኛ እየሆነ ነው ያለው ማለት ነው። ከተማችን በራሷ ከክብርት ከንቲባችን ጀምሮ በየደረጃ ያለው አመራር የኮሪደር ልማቱን በመምራትና የከተማ ገጽታውን በመቀየር ሌት ተቀን 24/7 እየተሰራ ነው። የዚህ ስራ ውጤት ራሱ ህብረተሰቡ ወደ ስታንዳርድ ወደ ጽዱ ውብ ከተማ አስተዳደሩና ህዝቦቿን የሚመጥን ከተማ እንድትሆን እየመጣ ነው ያለው። በዚህ ሂደት ውስጥ ደግሞ በእያንዳንዱ በሚሰሩ ስራዎች ውስጥ የደንብ ማስከበር ትልቅ ኃላፊነት አለው ማለት ነው። እያንዳንዱ የደንብ ጥሰቶች እንዳይኖሩ ህግና ስርዓቶች እንዲከበሩ በዚህ ሂደት ውስጥ ግንዛቤ በመፍጠር ያለው ስራ እንዳለ ሆኖ በአጠቃላይ ግን በጽዳትም ቅድም ባነሳቸው በውበትም ደረጃ የማይሆን ድርጊቶች እንዳይደረጉ በመከላከል እነዚህ አሁን ያሉ 6000 ኦፊሰሮቻችን በየአስፋልቱ ላይ በየመንደር ውስጥ የምናያቸው ሁሉ ተልኮ ወስደው እንዳይደረጉ ጥፋት እንዳይደረግ ቆሻሻ አላግባብ እንዳይጣል በሳር ላይ በውበት ባለባቸው ነገሮች ላይ ጉዳት እንዳይደርስ የሚከላከሉበትና ግንዛቤ የሚሰጡበት መንገድ መኖሩ ልማቱ የሚለማበትን አካባቢ ከተማው አስተዳደር ወደ አዘጋጀለት ህብረተሰቡ ሲሄድ የደንብ ማስከበር ኦፊሰሮቻችን ህብረተሰቡን በማገዝ በማጓጓዝ እንዲሁም ደግሞ በየሄዱበትም ደግሞ ንብረቶቻቸው እንዳይበላሹ በማድረግ ህብረተሰቡ ወደ ተዘጋጀለት የከተማው አስተዳደር ወደ አዘጋጀለት መኖሪያ ቤት እንዲገባ ይሄንንም በዚህ በኩል ትልቅ እገዛ እያደረገ ያለ ተቋም ነው። በልማት ኮሪደሩ ደግሞ የሰራናቸው ስራዎች የልማት ኮሪደሩን መሰረተ ልማቶች መጠበቅ ነው። የልማት ኮሪደሮችን መሰረተ ልማቶችን መጠበቅ ነው ማለት ተሰርተው ለህዝብ ክፍት የሆኑ መሰረተ ልማቶችን መጠበቅ ነው። ይሄንን በመንሰራበት ጊዜ እንግዲህ ግሪን የሆኑ አካባቢዎች አሉ። እንደገናም ደግሞ ውድና ብርቅ የሆኑ ዛፎች ተተክለዋል። መጸዳጃ ቤቶች ተሰርተዋል። እንደገና ደግሞ መዝናኛ ቦታዎች ተሰርተዋል። ስማርት የሆኑ ፖሎች ተተክለዋል እንዳያችሁት ማለት ነው። ስለዚህ እነዚህ ቦታዎች ላይ በተለይ
የመጀመሪያው ዙር ላይ በጣም ቻሌንጆች ነበሩ። ሳር የመርገጥ ቆሻሻ ይመጣል፣ ሶፍት ይመጣል፣ ሲጋራ ይመጣል። እንደገናም ደግሞ የተለያዩ ብቻ ደረቅ ቆሻሻዎችን በውብና በአማሩ አካባቢዎች ይመጣል። ከከተማው አስተዳደርም ከሌሎች ባለድርሻ ሴክተሮችም ጋር በመቀናጀት ለምሳሌ ኮሪደር ልማት ላይ ከዚህ በፊት ይታይ እንደነበረው የፈለገ ሰው ዝም ብሎ ቆሻሻም በፌስታልም በማዳበሪያም እዛ ላይ ሲጥል ነበር። ያለ አግባብ ሰው ያንን ቦታ የተቀመጠበትን ቦታ የሚጠቀማቸውን የምግብም ይሁን የተለያዩ ነገሮችን ተረፈ ምርቶችን እዛ ላይ ጥሎ ይሄድ ነበር። እነዚህ የልማት ኮሪደሮች አንደኛ የተሽከርካሪ መንገድ አላቸው፣ ሁለተኛ የሳይክል መንገድ አላቸው፣ ሶስተኛ የእግረኛ መንገድ አላቸው፣ አራተኛ ደግሞ የአይነ ስውራን መንገድም አለው። ይሄንን ከመጠቀም አንፃር ህብረተሰባችን ጋር ችግሮች ነበሩ መጀመሪያ ማለት ነው። ስለዚህ ይሄንን የደንብ ማስከበር ኦፊሰር በእያንዳንዱ መንገድ በእያንዳንዱ ኮሪደር ላይ በመቆም ግንዛቤ በመስጠት ስርዓት በማስያዝ እንደገናም ደግሞ የልማት መሰረተ ልማቱ ላይ አደጋ ያደረሱትን አካሎች ደግሞ የመቆጣጠር እርምጃ የመውሰድ የማስተካከል በሚሰሩበት ሰዓት 24 ሰዓት ጥበቃ በማድረግ በዛ አካባቢ የሚፈጸሙ መሰረተ ልማቶች የሚሰሩ መሰረተ ልማት ማቴሪያሎችን በመጠበቅ ረገድ በርካታ ስራዎችን የደንብ ማስከበር ባለስልጣን እየሰራ ነው። ይሄ ተቋሙ ባይኖር ማለት እነዚህ ተጽዕኖች ቅድም ያልኳቸው ችግሮች ኖርማሊ በራሱ አይሄድም ማለት ነው። ህብረተሰቡም ግንዛቤውም አይፈጠርም። ሁለተኛም ደግሞ ህገ ወጥነትም አካባቢውን በማቆሸሽም ልማቱን በማበላሸትም በኩል ስለዚህ ችግሮች ሊፈጠሩ ስለሚችሉ ተቋሙ አስፈላጊነቱ ለከተማው ወሳኝ ተቋም ነው ብለን ነው የምናስበው። በአንደኛው ዙር የልማት ኮሪደራችን ማለት ነው በሰራነው ስራ እውቅና ከተሰጣቸው ተቋማት የደንብ ማስከበር ባለስልጣን ቤተ መንግስት ድረስ በመጠራት በጣም ከምንወደው መሪያችን ከዶክተር አብይ አህመድ ይሄን ሽልማት አግኝተናል። ይሄን ሽልማት ስናገኝ በሰራነው ስራ ነው። ለሽልማት ብለንም አይደለም እንሰራ የነበረው ሀገራችንን ለመለወጥ ከተማችንን ለመለወጥ የከተማ አስተዳደሩም ሆነ እንደ መንግስት የተያዙ ሀገርን የማበልጸግ ስራዎችን እንሰራለን ብለን ነው የገባነው። ይሄ ሽልማት ሲሰጠን ለሰራነው ስራ ብቻም ሳይሆን ቀጣይም ለምንሰራው ስራ እንደ አደራም ስለሆነ እንግዲህ እየሰራን እንገኛለን። ህብረተሰቡ ከኛ ጋር ሆኖ በተለይ ህጋዊነትን ለመጠበቅ ወይንም ህግን ለማስከበር የደንብ ጥሰቶችን በሚፈጽሙት ላይ እርምጃ ለመውሰድ በመንቀሳቀሱበት ላይ ኦፊሰሮቻችን ላይ የሚደረጉ ትንኮሳዎችና ጥቃቶችን ከኛ ጋር ሆኖ ህብረተሰቡ እንዲተባበር ነው ጥሪዬ። የግንዛቤ ስራችን ተጠናክሮ መቀጠል አለበት። ያንን አካሄድ ነው የምንከተለው። ይሄንን ግንዛቤ ያገኘ አካል ደግሞ ግንዛቤ ላላገኙት ከኛ ጋር የሆነ ህብረተሰቡ አሁን ልክ የኮሪደር ልማቱ እንዲሳለጥ ከማድረግ አኳያ ከኛ ጋር እየሰሩ እንዳለ ሁሉ ህገወጦችን ደግሞ ከኛ ጋር ነው እንዲቆጣጠር ከዛ ከህገወጥ መስመር ለቆ ወደ ህጋዊ እንዲሄዱ የማድረግ ህብረተሰቡ ከኛ ጋር እንዲሆን አንደኛው ነው። ሁለተኛ ደግሞ ህግን ጥሶና ህገወጥነቱ ላይ ተሰማርቶ ከተገኘ ደግሞ እርምጃው ላይም ከኛ ጋር ሆኖ ኦፊሰሮቻችን እርምጃ በሚወስዱበት ከኛ ጋር ሆኖ ህጋዊ አካሄድን እንዲያጠናክርልን የሚል ነው። የከተማ አስተዳደራችን በተለያየ መንገድ የከተማውን ህዝቦችን ምቹ ለኑሮ ምቹ ሳቢ ማራኪ ከማድረግ በኢኮኖሚ በማህበራዊ እና በፖለቲካ ተሳትፎና ተጠቃሚነት እንዲጎለበት በማድረግ ረገድ በርካታ ደንቦችን ያወጣል፣ ህጎችን ያወጣል። እነዚህ ህጎች ወጥተው ደግሞ ተግባራዊ ማድረግ ረገድ የህብረተሰቡ ተሳትፎ ከፍተኛ ሚና አለው። ለአንድ ተቋም የሚጣል ብቻ አይደለም። ተቋማቶቹ ደንብና አዋጁን ያወጡ ሴክተር ተቋማቶች ሊኖሩ ይችላሉ። ይሄን የሚመለከታቸው የህብረተሰብ ክፍሎች አሉ። አጠቃላይ ግን ተጠቃሚው የከተማው ነዋሪ ነው። ስለዚህ ማንኛውም ሰው ህግን፣ ደንብን፣ ስርዓትን አውቆ ተገንዝቦ በዚህ መንገድ ደግሞ ከጥፋት ከመቀጣትም ከተለያየ ጉዳትም እንደገና ደግሞ በአጠቃላይ በድምር ውጤት ከተማችን
ለነዋሪው ምቹ እንዳይሆን በማድረግ ረገድ አስተዋጽኦ ማድረግ ስለሌለበት ከምንም በላይ በዚህ ሂደት ውስጥ ተሳታፊ ሆኖ ለከተማችን ደንብ መከበር የደንብ ጥሰቶች እንዳይኖሩ በማድረግና ውብ ማራኪ በማድረግ ረገድ ከተማ አስተዳደራችን በሚያደርገው ተቋማችን በሚያደርገው መንገድ ህብረተሰቡ ከጎናችን ሆኖ እገዛ እንዲያደርግልን በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ራዕያችን በጣም ትልቅ ነው። አዲስ አበባ ላይ የሚወሰንም ብቻም ሳይሆን በሀገራችን ባሉ ከተሞችም ላይ በሚሰሩ የልማት ኮሪደሮች ላይ የሚፈጸሙ ወንጀሎችን ከመከላከል አንፃር እነዚህን ራዕዮችን ይዘን ነው ያሰብነው። ይሄን ራዕያችን ደግሞ እናሳካለን ብለን የጠበቅነው ህዝባችንን የደንብ መተላለፍ የማይታይባት ከተማ ከመፍጠር አንፃር ከጎናችን አሰልፈን የህዝባችን ተሳትፎ ደግሞ ትልቁ ጉዳይ ስለሆነ ይሄንን እናደርጋለን ብለን ነው ያሰብነው።